በዚህ ፍጥነት እንደዚህ አይነት እውቅና ላይ የደረሰ ልጅ አሁን ካለው የኢትዮጵያ ፖለቲካ ሁኔታ አንጻር ስናየው ልጁን አስብተው ሊያርዱ የፈለጉ ብዙ አራጆች ከጀርባው እንደነበሩ ነው የሚገባኝ። ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደብ ሁኑ። ድድብ ማለት ነው ስሙ። ማሰብ አቆሙ። አንድ ሰው ሁለት ሰው እኮ አይደለም፣ በጣም ብዙ ሰው የመደንቆርን ትርጓሜ ገልብጦ ለዓላማ ጽናት ነው ብሎ ለማስረዳት ሲሞክሩ አዶናይ እንኳን መጣ ነው ያልኩት። የዓላማው ነው ማይሆነ የዓላማው ማሪፍ ነው። እሺ ጉዞ ነው። ዓላማው በጣም አሪፍ ነው ይላል ሰራዊት ፍቅሬ። ሰራዊት ፍቅሬ ነው ይሄንን የሚለው ኦሮማይ ላይ መሰለኝ ፊያመጣ መሰለኝ። ደደብ ማለት ትወዳለች። ኦኬ ሲጣሉ ግን አይታል በደደብ እንዴ። ስለ ሁለት ሰዎች ወሬ አይደለም የምናወራው ወዳጄ። ሰለሞን ሹምዬ የሚባል ሰውዬ ጆሮ ካለው የምናወራው ስለ ሁለት ሰዎች ንግግር አይደለም። አዶናይ ከአንድ ጓደኛው ጋር ስላወራው ወሬ አይደለም። ይሄ ትክክል አይደለም። እዛው ለካቸው እንደዛ ሰው አንድ ነገር አልነገርኳቸው ሰርሽ አይመለከተኝም። መደደብና መደንቆር ሀብትና በረከት ያመጣላችኋል እየተባለ ሲሰበክ ትውልድ ሲደነቁሩ ሰራዊት ፍቅሬ አይመለከተው። ሲጀመር ህፃናት ቲክቶክ ላይ ምን ይሰራል? መጀመሪያ ማኔጅ ማድረግ ያለብህ ቤትህን ልጅህን ነው። አንተ ልጆችህን ቀጥቻ አሳድጋለሁ ስላልክ ወይም ሁሉም ሰው ልጆቹን ቤቱ ቀጥቶ ማሳደግ አለበት በሚለው እንኳን ብንስማማ ማንም እየወጣፉን እየከፈተ ሶሻል ሚዲያ ላይ ህዝብን መስደብ አለበት ወይ? የሆነ በጣም በስጨት በየጠንከር አድርጌ አንተ ደደብ ስልህና በጨዋታ መሃል ደደብ እኮ ነህ ብለህ አንድ ነው። እንዴት ነው ሰው መደደብን ለማስረዳት የሚመጣው? ሱፍ ለብሶ በስነ ስርዓት ካራባት አስሮ መደደብ ማለት እኮ አዶናይ ያለው መደደብ እናንተ እንዳላችሁት መደደብ አይደለም። እንዴት አይነት መደደብ ነው? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሺወርቅ አሰፋ ከመሆን መልቲሚዲያ የዕለቱን ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን የአዶናይን ጨምሮ የታሰሩት ቲክቶከሮች እና የክስ ሂደታቸው ምን ይመስላል በሚለው ጉዳይ ላይ እንዲሁም በዛው ጉዳይ ላይ እየተናፈሱ ግራና ቀኝ እየተጋጩ ያሉ ሀሳቦችን የምንዳሰስበት ፕሮግራም ይዘን መጥተናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም ደግሞ ሁለተኛ ቻናል ከፍተናል ብዬ ነግሬያችኋለሁ ከዚህ በፊት መረብ መልቲሚዲያ የሚባል ቻናል አለን። ሁለቱንም ቻናሎች ሰብስክራይብ እና ሼር እያደረጋችሁ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ የቲክቶከሮቹ እስር ባለፈው ሳምንት ከነበረው ክስተት ዋናው አጀንዳ እንደነበር እስካሁንም አጀንዳ ሆኖ የቀጠለ ጉዳይ ነው። በተለይ አዶናይ የተባለውን ቲክቶከር እሱ ከታሰረ በኋላ ግራና ቀኝ ብዙ የሚነሱ ጉዳዮች አሉ። እነሱ እንዳሉ ሆነው ፌዴራል ፖሊስ አዶናይ ስለተያዘበት ጉዳይ ሲገልጽ ከዚያ በፊት ከአዶናይ በፊት በታሰሩት ህገወጥ ወይም ደግሞ የማህበረሰቡን እሴትና ባህል ያልጠበቀ አፈንጋጭ አለባበስ ለብሰው በህዝብ ላይቭ በሚተላለፍ የቴሌቪዥን ፕሮግራም ላይ ወይም ደግሞ በህዝብ ፊት በመቅረባቸው በሚል ከአለባበስ ጋር ተያይዞ የታሰሩ ቲክቶከሮች እንደነበሩ እናስታውሳለን። ከነሱ ጋር በተያያዘ መታሰሩን ገልጿል አዶናይ የሚባለው ቲክቶከር ማለት ነው። አንዳንዶቹ የአዶናይ ደጋፊዎች እሱ ከታሰረ በኋላ አይዞህ ብለው በርታ ብለው ይህን ሰግጥ የሚል ደንቁር የሚል ደድብ የሚል መልእክት እንዳታቆም አጠንክረህ መቀጠል አለብህ ብለው ሲመክሩት ቆይተው ልክ ታሰረ ሲባል እጥፍ ብለው እየገቡበት ጠፍቷል። አንድም መልእክት ሲያስተላልፉ አላየናቸው። ምክንያቱም እንደሚያስጠይቅ ሲታወቅና ልጁን ገፍተው ወደ ገደል ከከተቱ በኋላ 3 ሚሊዮን ይኑርህ 10 ሚሊዮን ይኑርህ 300 ሚሊዮን ተከታይ ይኑርህ አንተ ገደል ስትገባ አብሮህ የሚገባ ሰው እንደሌለ ከአዶናይ ደጋፊዎች ማየትና ማረጋገጥ ይቻላል። አንዳንዶቹ ደግሞ ግግም ብለው አሁንም
ድንቁርና ማለት እኮ ደድብ ማለት እኮ እንደዚህ ማለት ነው ብለው ስለመደደብ አሁንም ሊያስረዱን የሚሞክሩ ሰዎች አሉ። ቤተሰብንም ወላጅንም ሁሉንም አለማክበር የማህበረሰብንም እሴት ይሉኝታ ምናምን የሚባል ነገር አሁን እኔ ይሉኝታ ከገደብ ያለፈ ይሉኝታ ልክ አይደለም። ነገር ግን እንደ ማህበረሰብ በአንድ ማህበረሰብ ውስጥ ስትኖር ማህበረሰቡ ምን ይለኛል፣ ሰው ምን ይለኛል የሚለው አንድ ኢትዮጵያዊ ስነ ስርዓት የሚገለጥበት ማንነት ነው። ከአእምሮ ጋር የተለያየ ሰው ወይም ደግሞ እብድ የሚባል ለቃሉ ይቅርታ ጠይቃለሁ፣ እብድ የሚባል ደረጃ የደረሰ ከአእምሮ ጋር የተጣላ ወይም ደግሞ የታመመ ሰው ካልሆነ በስተቀር ስለሚያደርገው ነገር ሰው ምን ይለኛል የሚል ይሉኝታ አለው ብዬ አስባለሁ ሁሉም ሰው። ያንን ይሉኝታ ማጣት ጋጠወጥነት ወይም እብደት ነው። ከዛ ውጪ ሊሆን የሚችል ነገር የለም። ልጁ ግን በአደባባይ ወጥቶ መለወጥ ከፈለጋችሁ፣ ሀብት እንዲመጣላችሁ ከፈለጋችሁ፣ ገንዘብ እንዲመጣላችሁ ከፈለጋችሁ ደድቡ። እኔ ደድቤ ነው የተለወጥኩት። አሁን ወጥቼ ስለምናገረው ነገር እንኳን አላቅም፣ ስለማንም ኬር የለኝም። የምፈልገውን ነገር እናገራለሁ፣ ስለምናገረው ነገር ግን አላቅም ምን እንደሆነ ምን እንደምናገር ራሱ። ደደብ ሰውም ያልፍለት ዘመን ላይ ነን ያለ ነው። ደደብ ሁኑ። ድድብ ማለት ነው ስሙ። ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ። ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት፣ ድድብ ስትል በረከት ቅብል እዛው። አሳቢ ስትሆንስ ጓደኛ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስህን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላቅም። በቃ እናገራለሁ ካሜራዬን ከፍቼ። ስለዚህ ገንዘብ እንዲመጣላችሁ መለወጥ ከፈለጋችሁ፣ ታዋቂ መሆን ከፈለጋችሁና መፈመስ ከፈለጋችሁ ደድቡ ብሎ በአደባባይ ወጥቶ ነው የተናገረው። እንደዚህ በግልጽ ያስቀመጠውን ጉዳይ ስለመደንቆር መልካምነት፣ ስለመደደብ መልካምነት ልታስረዱን የምትሞክሩ ሰዎች መቼ ነው የሚሻላችሁ? መቼ ነው የጀመራችሁ? ጤነኛ መስላችሁን ነበር ስናያችሁ የነበረው። ለካ ከአዶናይ በፊት ቀድሞ ለመደንቆር ብዙ ሰው ቦታ ይዞ አንድ ሰው ፈር እስከሚቀድለት ድረስ የሚጠብቅ ብዙ ለመደደብ የፈቀደ ሰው እንደነበረ ነው አዶናይ ያሳየን። በጣም አስገራሚ የሆነ ነገር ነው ሶሻል ሚዲያው ላይ የምታዩት። መደንቆር እንዴት ነው ሰው መደደብን ለማስረዳት የሚመጣው? ሱፍ ለብሶ በስነ ስርዓት ከረባት አስሮ መደደብ ማለት እኮ አዶናይ ያለው መደደብ እናንተ እንዳላችሁት መደደብ አይደለም። እንዴት አይነት መደደብ ነው? መደደብ እንዴትስ ብታደርገው ሌላ ትርጉም እንዴት ሊይዝ ይችላል? የምናወራው ስለ ኢትዮጵያዊ ቋንቋ፣ ስለ አማርኛ ቋንቋ ነው። ስለ አማርኛ ቋንቋ የምናወራ ከሆነ መደደብን ልታስረዳኝ የምትሞክረው ለምንድን ነው? ልጁ ደንቁሩ ብሏል። መደንቆር ከፈለግ አዶናይ ልክ ነው ደንቁሮ ያለው ብለህ በዛ መቀጠል ትችላለህ። ከዛ በተረፈ መደደብ ያለው እሱ እኮ ለዓላማችሁ ጽኑ፣ ለዓላማችሁ በርቱ ማለት ነው። እኔ በጣም አንድ ሰው ሁለት ሰው እኮ አይደለም፣ በጣም ብዙ ሰው የመደንቆርን ትርጓሜ ገልብጦ ለዓላማ ጽናት ነው ብሎ ለማስረዳት ሲሞክሩ አዶናይ እንኳንም መጣ ነው ያልኩት። እኔ ማለት እንኳንም መጣ። ሌሎች ብዙ ደንቆሮዎች እንዳሉ፣ ትውልድ ለማደንቆር የሚሰሩ ብዙ ሰዎች እንዳሉ፣ ከአዶናይ በፊት ቀድመው ለመደደብ የፈቀዱ በጣም ብዙ ሰዎች እንዳሉ አደባባይ አስጥቶ የማህበረሰባችንን ኤሊት የሚባሉት በተለይ እንዴት እንደሚያስቡና ምን አይነት አመለካከት እንዳላቸው በገሃድ ማንነታቸውን ገልጦ ስላሳየን አዶናይ እንኳንም መጣ ለማለት ችያለሁ። ከዚህ ውስጥ ሁለት ሰዎችን ነው ማየት እንፈልገው ዛሬ፣ ሰለሞን ሹምዬና ሰራዊት ፍቅሬ። በመጀመሪያ ሰለሞን ሹምዬ የሚባለው ሰውዬ ከዚህ በፊትም መደደብ ማለት እናንተ እንዳሰባችሁት አይደለም እያለ ስለ ድድብና ሲያስተምረን ነበር። ዛሬም ደግሞ አዶናይ ከታሰረ በኋላ እንዲያውም መሰገጥ የሚለውን ቃል እንዲቀጥልበት ነው ፈልገው እንዲቀይር አልፈልግም ይላል። ከዛ ሲቀጥል አሁንም መደደብ ማለት ምን ማለት እንደሆነ ሊያስረዳን ሲጋጋጥ ምን እያለ እንደሚያስረዳ ላሳያችሁና ተመልሼ እመጣለሁ። በቃ ብዙ አሪፍ ነገር ስላለው ያንን አሪፍ ነገርን እንዳታቆም፣ ይሄ መሰገጡን እንዲያቆም አልፈልግም። መቀጠል አለበት። ይሰገጣል። ግን ስለ ቃሉ በደንብ እናወራለን። የሆነ በጣም በስጨት ብዬ ጠንከር አድርጌ አንተ ደደብ ስልህና በጨዋታ መሀል ደደብ እኮ ነህ ብለህ አንድ ነው እንዴ? አይደለም፣ ይለያያል። እንትን ላይ ምን ላይ ነበር? የኦሮማይ ላይ ነው አንተ ደደብ ምናምን የምትለው አይ ቲንክ ትሏለች አይደል? ኦሮማይ ላይ መሰለኝ ፊያመታ መሰለኝ። ደደብ ማለት ትወዳለች። ኦኬ
ሲጣሉ ግን አይተሃል? በደደብ ቆይ እኔ ያልገባኝ ነገር አሁን ለምንድን ነው መደደብን በሌላ አካሄድ ወይም በሌላ አመለካከት እንድንረዳ የፈለጋችሁት? አዶናይ ያለው መደደብ በቃ ደድቡ ነው። ማወቅ ምን ያደርጋል? ሳይንቲስት መሆን ምን ያደርጋል? እውቀት ምን ይሰራል? እውቀት ለኔ ምን ጠቀመኝ ብሎ ነው የተናገረው። ዳት ሚንስ መደደብና ድንቁርና መልካም ነገር ነው። ስትደድብ፣ ከማህበረሰብ ስታፈነግጥ፣ ይሉኝታ ስታጣ፣ ማንንም አክባሪ መሆንህን ስታቆምና በቃ ይሉኝታ የሚባል ነገር አጥተህ ደድበህ ደንቁረህ ስትኖር ሀብትና በረከት ይመጣልሃል ነው እያለ ያለው። ይሄንን በግልጽ የተናገረውን ነገር ለምንድን ነው አንተ እንደዚህ የምትላላጠው? ለኛ ለማስረዳት መች ጠፋን እኛ ትርጉሙ? አይ መደደብ የሚለውን ተቀብያለሁ፣ እኔ መደደብ ነው የምፈልገው፣ ሌላ ጉዳይ ነው፣ ሌላ አመለካከት ነው። ጭራሽ ምን ይላል? ፊያሜታ ጊላ የምትባላለች ኦሮማይ ላይ ያለችው ልጅ ገጸ ባህሪ ነች። እዛ መጽሐፍ ውስጥ ታቋታላችሁ ብዙዎቻችሁ። እና ጸጋዬ ጋር ስታወራ ጸጋዬ የሚባለው አንዱ ገጸ ባህሪ ጋር ስትነጋገር አንተ ደደብ ትለዋለች። እሷ ኤርትራዊ ናት እና ቋንቋም ይቸግራታል ትንሽ ስለሚቸግራት አታግናይ አታደደብ እያለች ነው የምታወራው ለሱ ስታወራ። እንደዛ እያለች ማውራቷ እኮ ፍቅሯን ገለጸች እንጂ ሁለቱ ሲጣሉ አይተሃሉ ይላል እንዴ። ስለ ሁለት ሰዎች ወሬ አይደለም የምናወራው ወዳጄ። ሰለሞን ሹምዬ የሚባል ሰውዬ ጆሮ ካለው የምናወራው ስለ ሁለት ሰዎች ንግግር አይደለም። አዶናይ ከአንድ ጓደኛው ጋር ስላወራ ወሬ አይደለም። 4 ሚሊዮን ተከታይ ኖሮት ለነዛ 4 ሚሊዮን ተከታዮቹ ድንቁርናን ስለሚሰብከው ድድብናን ስለሚሰብከው ስለ አዶናይ ሁለት ሰዎች በጋራ በኃይለ ቃል ተነጋገሩት፣ በፍቅር ተነጋገሩት። እሱ ሌላ ትርጓሜ ለሁለቱ ሰዎች ሊኖረው ይችላል። አዶናይና ፍቅረኛው፣ አዶናይና ጓደኛው ሲያወሩ ወይም አዶናይ ካንተ ጋር ሲያወራ ደደብ ብሎ ቢሰድብህ ስቀህ ልታልፈው ትችላለህ። ትውልዱን ግን ደድብ እየተባለ በሶሻል ሚዲያ ሲነገር እንዴት ነው ከነፊያሜታ ጊላይ ጋር ልታገናኘው የምትችለው? እንዴት ነው የሁለት ሰዎች ወሬ ብቻ አድርገህ ኖርማል አድርገህ ልታልፈው የምትችለው? ልጆች አሉኝ ብለሃል አይደል? ቢያንስ ስለ ትውልድ ባታስብኩ ስለ ራስ ልጅ ይታሰባል። ስለ ልጅ ሲወራ ደግሞ ምን ይላል እዚሁ ላይ ይሄ ሰውዬ? ልጅህን የምታሳድገው ሶሻል ሚዲያ ላይ ነው ወይ? ሲቀጥል አዶናይ is not the father of my kids. I'm the father of my kids. እኔ ነኝ ልጆቼን የማሳድገው። ልጅ ቲክቶክ ላይ አይደለም የሚያድገው። ሲጀመር ህፃናት ቲክቶክ ላይ ምን ይሰራሉ? መጀመሪያ ማኔጅ ማድረግ ያለብህ ቤትህን ነው፣ ልጅህን ነው። ብዙ እኮ ያልተገቡ ነገሮች ዩቲዩብም ላይ ቲክቶክም ላይ ይለቀቃሉ። እና ልጅህን ልቅ አድርገው ለዛ ኤክስፖዝ ካረከው በኋላ አዶናይ ባይናገር እኮ ሌሎች በጣም ጸያፍ ነገሮች እየተለቀቁ ነው። አዶናይ ደድቡም ቢል የፈለገውን ነገር ቢያወራ አዶናይ ብቻ አይደለም ማንም የፈለገውን የብልግና ወሬ ቢያወራ ልጆችህን የምታሳድገው ሶሻል ሚዲያ ላይ አይደለም። ኦኬ፣ በዚህ በሐሳብ ደረጃ እንስማማ። የሰው ልጅ መጀመሪያ ልጆቹን በስነ ስርዓት አንጾ ቀጥቶ መክሮ ማሳደግ ያለበት ቤት ውስጥ ነው። እሺ፣ እኔ ልጆቼን ቀጥቼ አስተምሬ ስለማሳድግ ማንም ሰው ሶሻል ሚዲያው ላይ እየወጣ ሜይንስትሪም ሚዲያው ላይ እየወጣ የፈለገውን ብልግና፣ የፈለገውን ድንቁርና፣ የፈለገውን የድድብና መልእክት ማስተላለፍ ይችላል። አንተ ልጆችህን ቀጥቼ አሳድጋለሁ ስላልክ ወይም ሁሉም ሰው ልጆቹን ቤቱ ቀጥቶ ማሳደግ አለበት በሚለው እንኳን ብንስማማ ማንም እየወጣ አፉን እየከፈተ ሶሻል ሚዲያ ላይ ህዝብን መስደብ አለበት ወይ? ለትውልድ ድንቁርና መስበክ አለበት ወይ? ልጆችህን እዛ ታሳድጋለህ አታሳድግም፣ ቲክቶክ እንዳዩ ትፈቅዳለህ አትፈቅድም፣ ሌላ ጉዳይ ነው። ለማህበረሰብ እንደ ማህበረሰብ የድንቁርና መልእክት ይተላለፍለታል ወይ? ይሄ ትክክል ነው ወይ? እንዴት ነው በመደደብ እንኳን የማንስማማው? መደደብ ማለት መደደብ ነው በሚለው ጉዳይ እንዴት ነው የማንስማማው? አንድ ቃል በኢሃፓ ዘመን እናሸንፋለን እናሸንፋለን የሚሉ ሰዎች ነበሩ። አሁን ደግሞ መደደብ ማለት ለዓላማ መጽናት ነው፣ ለዓላማችሁ ጽኑ፣ ተግታችሁ ስሩ፣ በርተታችሁ ስሩ ማለት ነው ብለው ሊያስረዱን የሚሞክሩት ሰዎች እኔ ከዚህ በላይ ድንቁርና አለ ወይ? ከዚህ በላይ መደደብ አለ ወይ? መደደብን ለዓላማ መጽናት ትርጉም አድርጎ እንደማቅረብ የድንቁርና ማሳያ አለ ወይ? ምን አለ ዝም ብትሉ? ልጁን እኮ ገፍታችሁ አሳሰራችሁት። ከዚህ በኋላ ምን ልታረጉት ነው ደግሞ? ቢያንስ ከዚህ በኋላ ተመክሮ ተገስጾ ወጥቶ እንኳን በሰላም እንዳይኖር አሁንም ደግሞ ሌላ እሳት ውስጥ ልታስገቡት ነው ልጁ። እኔ በጣም
በጣም በሚያሳፍር ደረጃ ትልልቅ ናቸው የምንላቸው ሰዎች ሶሻል ሚዲያው ላይ የሚያወሩትን ወሬ ብትሰሙ ድንቁርና ማለት መደደብ ማለት እኮ መደደብ አይደለም እያሉ ሊያስረዱ ሲሞክሩ የት ነው ያለ ነው ያስብላል። በሁለተኛ ደረጃ የምናየው ሰራዊት ፍቅሬ አንድ ሚዲያ ጋር እግረኛው ሚዲያ የተባለ ሚዲያ ላይ ኢንተርቪው አድርጎ ነበር በዚሁ ጉዳይ። ብዙ ጊዜ በዚሁ ከአዶናይ ጋር በተያያዘ ስሙ ሲነሳ ስለነበር ለዛ ምላሽ ለመስጠት ነው የመጣው እና ሰግጥ ፈመስ በሚለው ቃል አልስማማም ይላል። እዛ ቦታ ላይ የሄድኩት አፍሮሃ በሚባለው ድርጅት ጋብዞኝ ነው። ስለዚህ በቃ ሄጃለሁ። ቀለል አድርጎ ነው የሚያወራው። ኦኬ ሄደ፣ እሺ። ነገር ግን the only thing የማልስማማው ይላል እሱ ራሱ የሚያወራውን ልጋብዛችሁና ተመልሼ እመጣለሁ። የልጁ እንትን አለ። አሁን ምንድነው እሱ የገለጸበት መንገድና ሌላው ተመልካቹ የተረዳበት መንገድ የተለያየ ሊሆን ይችላል። ብዙ ጊዜም እንደሚለው ደጋግሞም እንደሚናገረው እንዲህ ማለቴ ጠንክሩ፣ ጎብዙ፣ ለወሬ ለይሉኝታ ለምናምን እንትን አትበሉ ምናምን ነው የሚለው። ይሄ መንገዱ ነው። እስቲ ምንድነው አላማው? ምንድነው? ሄድን እና ቁጭ አልኩ ከፊት ከምናምን ነው ምናምን እንግዲህ የለም እዚህ ጋር ነው እንደውም ኋላ ነው ቁጭ አልኩት። ቁጭ ብለን ስናይ እንደዚህ ነው ቱር ነው ምናምን ዞሊት እንግዲህ ርዕሱ ላይ አልተስማማው። ይሄ የእንትኑ ታይትል ቃሉ እያልኩ ነጥራው መልህን ምክንያቱም ፈቃደኛ ስላልሆንኩ ነው እሱን ለማለት እና እሱ ፓርት ደስ አላለኝ። ከዛ ውጪ ጉዞ ይሄዳል ልጆቹ ጋር በየአገሩ በየምናምኑ የሚለው ነገር ብዙም ከባድ አይደለም እና ይሄ ደግሞ ህዝቡና ጄኔሬሽኑ ወጣቱ ምናምን ተከትሎ እንዴት እንደሚያብድ አይታሉ በሉ እንዲሆኑ የሚለው ነገር ላይ ብዙ አልስማማም። በዚህ እኔ የማልስማማው ከቃሉ ጋር ሰግጥ ፈምስ ከሚለው ቃል ጋር ነው እንጂ በየሀገሩ የሄደ ቱር እያደረገ ስለሚሰራው ስራ ምንም ችግር የለብኝም። እሱ ላይ ዳውት የለኝም። እዛ ላይ ይላል እንዴ አፍሮሃብ የሚባለው ድርጅት ሰግጥ ፈምስ በሚል መሪ ወይም ሞቶ መሪ ቃል እየዞረ ስለሚያስተላልፈው ዓላማ ገብቷል። በዛ ቱር የሚሰበከው ስብከት ምንድነው? ከቃሉ ጋር አይደለም። እኛ ችግራችን ሰግጥ ፈምስ ስለሚለው አይደለም። እየዞረ ድንቁርናና ድድብናን ስለሚሰብከው ያንን ስለሚሰማው ትውልድ ነው እያወራን ያለነው። ደድቡ ደንቁሩ እያሉ በየሀገሩ እየዞሩ ማስተማር ጭራሽ ሶሻል ሚዲያ ላይ እየተላለፈ ያለው የድንቁርና መልእክት አልበቃ ብሎ ልጆቻችንን ለማደንቆር በዚህ ልክ የሚሰራው ስራ አልበቃ ብሎ ጭራሽ በአካል እየተዞረ በመላው ኢትዮጵያ በየገጠሩ እየተዞረ ትውልድ ለማደንቆር የሚሰራው ስራ ትክክል ነው፣ ምንም ችግር የለው። ሰራዊት ፍቅሬ እንደዛ ነው የሚያስበው ወይም ይሄ አባባል ከሰራዊት ፍቅሬ ይጠበቃል? ምን ማለት ነው? ዓላማው ገብቶሃል ወይ ይለዋል ጠያቂው ራሱ። ዓላማው ገብቶህ ነው ወይ? የዓላማው ነው ማይሆነ ዓላማውም አሪፍ ነው። እሺ ጉዞ ነው። ለምሳሌ ስሙ ቢቀየርና ወደ ኢትዮጵያ ጉዞ አዶናይን ይዞ ቢለው ጥሩ ነው ለኔ እና እሱ እንደ ብራንድ ስለተጠቀመበት ያንን የሚለውን ቃል እንደ ብራንድ ስለተጠቀመበት በቃ ብራንዱን ተከትለን እንሩጥ ነው የተባለው። ይሄ ትክክል አይደለም። እዛው ነገርካቸው እንደዛ ሰው አንድ ነገር አልነገርኳቸው ሰርሽ አይመለከተኝም። ዓላማው በጣም አሪፍ ነው ይላል ሰራዊት ፍቅሬ ይሄንን የሚለው በየሀገሩ እየዞረ ትውልዱን ደንቁሩ፣ ደድቡ፣ ሰግጡ፣ ፈምሱ ምናምን እያለ ቢያወራ ዕውቀት ምን ያደርጋል ሳይንቲስት ምን ያደርጋል ምናምን እያለ ቢያወራ ምንም ችግር የለውም አሪፍ ነው ይላል። እንዴት ነው የምንግባባው? ማለት አሁን ሰራዊት ፍቅሬ ኦኬ ፕሮግራሙ ምን እንደሆነ አላወቅኩም ነበረ። ካወቅኩ በኋላ በሰግጥ ፈመስ በሚለው ቃል አልተስማማው ነግሬዋለሁ ለልጁን በግሉ ምናምን ይላል። ከዚያ በኋላ ይሄ የዞረ ስለሚያስተላልፈው መልእክት ግን ሞቶውን ይዞ ሂዶ እንደዚህ አደርጋለሁ እንደዚህ የሚያስተላልፋቸው መልእክቶች ላይ አልተስማማውም ነግረሃቸዋለሁ ሲለው አይመለከተም። የትውልድ መደንቆር አይመለከተም። ትውልዱን ደድቡ፣ ደንቁሩ፣ ፈምሱ እያለ ስለ ታዋቂነት እንጂ ስለ አዋቂነት አይመለከታችሁም፣ ማንንም እንዳታከብሩ፣ መደደብና መደንቆር ሀብትና በረከት ያመጣላችኋል እየተባለ ሲሰበክ ትውልድ ሲደነቁር ሰራዊት ፍቅሬ አይመለከተውም። በጣም ያሳዝናል።
አይ ቲንክ ብዙ ሶሻል ሚዲያው ላይ ስሙ ስለተነሳ ከዚህ ጉዳይ ጋር ተበሳጭቶ በእልክና እብሪት በሚመስል ደረጃ ነው መልሱን እየመለሰ ያለው። ግን በጣም ያሳፍራል። ማለት እኔ አሁን ሰራዊትን እንደዚህ ብዬ በመናገር የራሱ አፍራለሁ። ይገባዋል ብዬ አላስብም። በጣም ትልቅ ሰው ነው። በስራው በጣም የሚከበደ ሰው ነው። በጣም የሚያስተላልፋቸው መልእክቶች ትውልድን የሚያንጹም የሚያጠፉም እንደሆኑ ያውቃል። ወይም በዛ ደረጃ የምገምተው የማስበው ሰው ነው ሰራዊት። ትውልድ ሲደነቁር ለትውልድ ድንቁርናን የሚያስተላልፉ ሰዎች እንዳውም እኮ 3 ሚሊዮን እና 4 ሚሊዮን በጣም ብዙ አቅም ነው ይላል። በጣም ብዙ አቅም ነው እና ገና ወደ ፕሮግራሙ ሲሄድ በሊሞዚን እና በማርቸዲስ ታጅቦ ነው የመጣው እና አንድ አርቲስት በዚህ ደረጃ ሲከበር በማየቴ ደስተኛ ነኝ ይላል። አሪፍ ዝግጅት ነበረ። በጣም ትልቅ ዝግጅት ነው። ከፍ አድርገው አክብረውታል ልጁን። በሊሙዚን ነው የመጣው፣ መርሴዲስ ከፊት እየመራ ምናምን። እኔ ከአርት ጋር ቀረብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል ሆነስሊ። ምክንያቱም ብዙ የምታውቀው ነገር አለ። ያው የኛ ሀገር አርቲስቶች ከአርት ጋር ቀረብ ያለው ሰው ማለት ነው። ይሄ እንደዚህ ሶሻል ሚዲያው ላይ ምናምን ፌመስ የሆነው ሰውዬ አዶናይ ማለት ነው። እንደዛ ነው አመጣጡ። እሱ አርቲስት ነው፣ የኪነ ጥበብ ተሰጥኦ ነው። ከአርት ጋር ቤተሰብ ነው። የኪነ ጥበብ ተሰጥኦ ምናምን የለው። ሞቲቬሽናል ነው ምናምን ነው። የራሱ መንገድ ነው እሱ። 3.5 3.8 አሁን እንደውም 3.9 ሚሊዮን ተከታይ 170 ምናምን ሚሊዮን ላይክ ምናምን ያለው ልጅ ነው። ትልቅ ነው። ይሄ በጣም ትልቅ አቅም ነው። 3.5 ሚሊዮን የድንቁርና ተከታይ ማግኘት የሚያኮራ ነገር ነው። ኦኬ ተከታዩን አግኝቶታል። እሺ ካገኘው በኋላ ቢያንስ በዚህ በኩል ብታረገው፣ እንደዚህ ብታስተካክለው፣ ይሄንን የድንቁርና የድድብና መልእክትህን ትተህ አንድ የተመልካቹና ደጋፊውን ስለያዝከው ከዚህ በኋላ በሚጠቅም ትውልድን በሚያነጽ ለሀገር በሚጠቅም ደረጃ በተሰራበት ብሎ ሰራዊት መምከር የለበትም? አይጠበቅም ይሄ ከሱ? ኦኬ 3 ሚሊዮን 4 ሚሊዮን ተከታይ የያዘ ሰው እንደፈለገ የብልግናና የድንቁርና ወሬ እያወራ ቢኖር ችግር የለው? ያሳዝናል በጣም። እኔ ምንም ማለት አልችልም ከዚህ በላይ። ሰራዊት ፍቅሬ ያስተላለፈው መልእክት ያሳዝናል። ካንተ ይሄንን አንጠብቅም ነበር ከማለት በስተቀር ምንም ልል አልችልም። እኔ እንደሚገባኝ አዶናይ እሱ ራሱ ባላሰላውና ባላወቀው መንገድ እጅግ በጣም መጥፎ ከሆነ መንገድ በመታሰሩ ተርፏል ብዬ አስባለሁ። እሱ ባላወቀው ባላጠናው ወይም ባልተዘጋጀበት መንገድ ልጁ የዋህ ነው፣ ሞኝ ነው፣ ምንም የሚያጠናው ነገር እኔ ከጀርባው የሆነ ተንኮል ነገር ያለበትም አይመስለኝም ማለት ከሚያረጋቸው ነገሮች ስናይ። ነገር ግን እያዘጋጁት እያመቻቹት ወደፊት እየገፉት የነበሩ ሰዎች እንዳሉ አላስፈላጊ በሆነ መንገድ በአሉታዊ መንገድ ልጁን በሚጎዳ መንገድ ፖለቲካም ሌላም ጉዳይ ሊሰሩበት የፈለጉ ሰዎች እንደነበሩ ይገባኛል። ምክንያቱም ያለ ምክንያት ይሄ የድንቁርና ሐሳብ ደጋፊ ሊያገኝ አልቻለም። አዶናይን በጥፋት መንገድ ለመጠቀም ወይም ደግሞ የጦስ ዶሮ ለማድረግ ያሰፈሰፉ ብዙ ሰዎች እንደነበሩ ነው የሚገባኝ። አስብተው ሊያርዱት፣ አገዝፈው ሊያወርዱት ወይም ደግሞ ከምድረ ገጽ ሊያጠፉት ታዋቂ ከሆነ በኋላ ይህን ያክል ስሙ ከገነነ በኋላ ከተሸለመ በኋላ በእርግጠኝነት ሊያጠፉትና ሊገድሉት የተዘጋጁ ሰዎች እንደነበሩ ነው የሚገባኝ። ባይታሰር ኑሮ በቅርብ ጊዜ እጅግ ከባድ አደጋ ይደርስበት ነበር ብዬ አስባለሁ። እና ፌዴራል ፖሊስ ቶሎ ይሄን ልጅ በማሰሩ በሀገርም በቤተሰቦቹም በራሱም ላይ ሊደርስ የሚችልን ጉዳትና አደጋ አቁሟል ወይም አስቁሟል ብዬ አስባለሁ። ይሄ የራሴ ግምት ነው። የራሴ የነገሮችን ሁኔታ አካሄዳቸውን፣ የልጁን ፍጥነት፣ የልጁን ሞኝነት፣ እየፈመሰ ያለበትን መንገድ፣ እያዘጋጁት ያሉትን ደግሞ ከጀርባ ሆኖ አይዞህ የሚሉትን ሰዎች በዚህ ፍጥነት እንደዚህ አይነት እውቅና ላይ የደረሰ ልጅ አሁን ካለው የኢትዮጵያ ፖለቲካ ሁኔታ አንጻር ስናየው ልጁን አስብተው ሊያርዱ የፈለጉ ብዙ አራጆች ከጀርባው እንደነበሩ ነው የሚገባኝ እና ቤተሰቦቹም ፌዴራል ፖሊስ ይህን ልጅ አስሮ ቢያንስ ተመክሮና ተገስጾ እንዲወጣ አይመከር፣ ሲፈልግ ሕግ በሚቀጣው ደረጃ ይቀጣዋል። ነገር ግን ቢያንስ ከሞት ታድጎታል እና ቤተሰቦቹ ፌዴራል መንግስትን ወይም ፌዴራል ፖሊስን ታንኪዩ ማለት አለባቸው ብዬ አስባለሁ። ልጁን እጅግ በጣም መጥፎ ለሆነ የጥፋት እርምጃ እያዘጋጁት የነበሩ ሰዎች አሉ። አካሄዱ፣ አንዳንድ ምልክቶች የሚጠቁሙት ያንን ነው እና ከሞት ተርፏል ብዬ አስባለሁ። ሲቀጥል
አዶናይ አላጠፋም፣ ያላግባብ ነው የተቀጣው፣ ያጠፋው ነገር የለም፣ ያስቀጣው ወንጀል የለም፣ ምንም አይነት ስህተት አልሰራም ምናምን የምትሉ ሰዎች አንደኛ እነ ሰራዊት ፍቅሬ አያገባንም አይመለከተንም ስላሉት ጉዳይ የሚመለከተው መንግስት አለ። እኛም ይመለከተናል፣ ትውልድ ሲጠፋ ዝም ብለን አናይም የሚል መንግስት የሚል የጸጥታ አካል አለ። እነ ሰራዊት ምንም እንኳን አይመለከተኝም ብለው ቢያልፉት ማለት ነው የሚመለከተው አካል ስላለ ማህበረሰባዊ እሴትን፣ ባህልን፣ እምነትን፣ አመለካከትና ኢትዮጵያዊ ስነ ስርዓትን የሚጎዳ የማህበረሰብን ስነ ልቦና የሚያጠቃ በአጠቃላይ የደነቆረ ማንንም የማይሰማ ትውልድ ለማፍራት የሚደረግ እንቅስቃሴ ወንጀል ነው በኢትዮጵያ ሕግ 4 ነጥብ። ያንን ጥሷል፣ በተደጋጋሚ አፍርሷል፣ በተደጋጋሚ ህዝብ ንቋል፣ በተደጋጋሚ የተሰጠውን ምክር አልቀበልም ብሎ አፈንጋጭ ሆኖ ቀጥሏል። ስለዚህ ይሄ ደግሞ ህዝብን ስትንቅ፣ ህዝብን ስታዋርድ፣ ህዝብን ምንም አታመጣም የሚል እልክ ውስጥ ስትገባ የዛን ህዝብ ማህበረሰባዊ እሴት ባህልና እምነት የሚጠብቀው የጸጥታ አካል እንደዚህ አይነት እርምጃ ይወስዳል። ስለዚህ በኢትዮጵያ ህግ ህዝብን መናቅና ድንቁርናን መስበክ፣ ብልግናን በአደባባይ እየወጡ ማውራት፣ የብልግናን ነገር የሚያስፋፉ አለባበሶችና መልእክቶችን በተለያየ መንገድ ማስተላለፍ በኢትዮጵያ ህግ ወንጀል ስለሆነ ተቀጥተዋል። እኔ ለፌዴራል ፖሊስ አሁን ማለት የምፈልገው ነገር እነዚህ አሁን የተያዙት በአለባበስም የተያዙት አደባባይ ላይ በሶሻል ሚዲያ ሲሳሳሙ ነበር የተባሉ ደግሞ አንድ የሆኑ ልጆች ተይዘዋል በአዲስ አበባ ፖሊስ አዶናይን ጨምሮ በአጠቃላይ ሶሻል ሚዲያ ላይ ያለው ጋጠ ወጥ በሙሉ ሊማርበት የሚችል መቀጣጫ የሆነ ቅጣት መቀጣት አለባቸው። ከዛ በተረፈ ተመክረው ወጡ እንደዚህ ወጡ ምናምን ነገም ሌላው ምንም አልደረግም የሚል አመለካከት እንዲህ ስለሚያደርግ ኦሬዲ ህግ ተጥሷል፣ ማህበረሰብ ተንቋል፣ ህዝብ ተዋርዷል። የሀገር እሴትና ባህል የማንም መቀለጃና መፈንጫ እንዲሆን ተደርጓል። ስለዚህ ይሄ ወንጀል ስለሆነ መቀጣጫ የሚሆን ለሌላውም መማሪያ የሚሆን ሌላውም እየወጣ አፉን የሚከፍተው እንደዚህ አይነት መልእክት ማስተላለፍ እንደሚያስቀጣ አውቆ ከዛ አይነት የጥፋት መንገድ እንዲቆጠብ የሚያደርግ እርምጃ ከፌዴራል ፖሊስ እንጠብቃለን። በሁለተኛ ደረጃ አፍሮሃብ እና የጂ ፓወር የሚባሉ ድርጅቶች ዓላማቸው ምን እንደሆነ ቀርበው ተጠይቀው ማስረዳት የለባቸውም ወይ? እነሱ ከተጠያቂነት ያመልጣሉ ወይ? ድንቁርናን በአደባባይ የሸለሙ ሰዎች እንዴት ነው ያን ሁሉ ሚሊዮን ብር መድበው በዚህ ደረጃ ድንቁርናን ለመሸለም የተዘጋጁት የሚለው ጉዳይ አያስጠይቅም ወይ? ለምንድን ነው እነሱ ያልተጠየቁት የሚል ጉዳይ አሁንም መጠየቅ እንፈልጋለን። በአጠቃላይ ግን ከዚህ በኋላ በኢትዮጵያ ሰማይ ስር ማንም ደግፈህ 100 ሚሊዮን ደጋፊ ቢኖርህ አንተ የድንቁርና ደጋፊ ስለሰበሰብክ ብዙ ተከታይ ያለህና አትጠየቅም ወይም ደግሞ እንደዚህ አይነት ወንጀል የለም የሚል ነገር በኢትዮጵያ ሰማይ ስር አይሰራም። ማንም ህዝብን የሚንቅ የማህበረሰብን እሴት የሚንድና የሚሸረሽር መልእክት የሚያስተላልፍ ማንኛውም ቲክቶከር ነኝ ዩቲዩበር ነኝ ተከታይ ያለኝ ምናምን የሚል በሙሉ በንግግር ነፃነት ስም አፉን የሚከፍት በሙሉ የንግግር ነፃነትና የብልግና መልእክት ማስተላለፍ የድንቁርና መልእክት ማስተላለፍ ለየቅል ስለሆኑ የምታስተላልፈውን መልእክት ለይተህ ማስተላለፍ ትችላለህ። በንግግር ነፃነት ስም ግን ህዝብን ማዋረድ የሀገርን ክብር ማስነካት አይቻልም። ከዚህ በኋላ በኢትዮጵያ ሰማይ ስር ይሄ በ4 ነጥብ ተዘግቷልና እያንዳንድሽ ተጠንቅቀሽ ብትሰሪ ይጠቅምሻል ለማለት እንወዳለን። ለዛሬ የነበረኝ ፕሮግራም ይህን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ሁለተኛው ቻናላችን ነው ያልኳችሁንም መረብ መልቲሚዲያን እንዲሁ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ተደራሽነቱ እንዲሰፋ እንድታደርጉ በአክብሮት ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ